ቻይና የደረሰችበት የሚሊተሪ አቅም ምዕራባውያኑን በእጅጉ አስደንግጧል። በተለይ ደግሞ ለራሷ ብቻ ከምትጠቀምባቸው በአቅምና በደረጃ ያነሱትና ለፓኪስታን የሸጠችላት መሳሪያዎች ህንድ ላይ ያደረሱት ውድመት እነ ፈረንሳይን ክው አድርጓል። ለወትሮ እነ ባይደንና እነ ማክሮን ሲያሞካሹት የነበረው ራፋኤል የተሰኘው ጀትም ከቻይናው አንጻር ልዩነቱ የተራራና የጠጠር ያህል ነው ተብሏል። ከፈረንሳይ በሸመተቻቸው ራፋኤል ጀቶች ተማምና ወደ አየር ውጊያ የገባችው ህንድም በፓኪስታኖቹ ጀቶች ድባቅ ተመታለች። ቻይና የሸጠችው ይህ ከሆነ ለራሷ ያመረተችው ምን ያህል ከባድ ይሆናል የሚለው ደግሞ የበርካቶች ጥያቄ ሆኗል። በአንዴ ከ100 በላይ ድሮኖችን ተሸክሞ ማሰማራትም ሆነ መምሪያ መስጠት የሚችለውና በየትኛውም ራዳርና የአየር መቃወሚያ እይታ ውስጥ የማይገባው ይህ የቻይና ጀት ዓለምን እያነጋገረ ነው። ራሱን ችሎ በሚያደርሰው ጥቃትና አየር ባየር ውጊያ ላይ ያለው ቅልጥፍና እንዲሁም በአንዴ መተኮስ የሚችሉ 8 የሚሳኤል አፎችን መያዙ በእርግጥም የጦር መሳሪያዎች ሁሉ ቁንጮ ነው አስብሎታል። ለመሆኑ የበርካቶችን ትኩረት የሳበው ይህ የቻይናው ጀት መገለጫዎቹ ምን ናቸው? ይዘቶቹስ? Now China is ready to deploy a weapon that may change the course of drone warfare. It says it's aerial mothership. ሰላም በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች፣ በዛሬው መሰናዷችን ምዕራባውያኑን ስላስጨነቀውና አቻ የለሽ ነው ስለተባለው ጀት እናወጋችኋለን። ባለፉት ዓመታት ቻይና ቴክኖሎጂዋን ብቻ ሳይሆን ወታደራዊ አቅሟን ጭምር ከወትሮ በተለየ መልኩ በማይታመን ፍጥነት እያሳደገች ነው። የቻይና ወታደራዊ ጥንካሬና በሌሎች ዘርፎች ያላት የቴክኖሎጂ አቅም በተለይ ለአሜሪካውያኑ ስጋት ከሆነ ሰነባብቷል። ሌላው ቀርቶ ሁለቱ ሀገራት በገቡበት በታይዋን ሽኩቻ እንኳን ቻይና የበላይነቱን ስትወስድ አሜሪካ እንደ ወትሮዋ ተነስቼ ልደብድብ ሳትል አቅሟን አውቃ ጸጥ ከማለት ውጪ ያደረገችው ነገር የለም። ቻይና እስከ 2012 ድረስ ከኢንተርኔት ቴክኖሎጂው በስተቀር ሌሎች ሀያላን ሀገራት በወታደራዊ አቅሟ ያን ያህል ቦታ አይሰጧትም ነበር። በሯን ዘግታ የቤት ሥራ የሰራችው ቻይና ግን ወታደራዊ በጀቷን በጥብቅ ምስጢር ይዛና ሰራዊቷን በሁሉም ዘርፍ በእጅጉ አዘምና ዛሬ ላይ ቁንጮ ላይ ከሚቀመጡ ሀገራት መሃል አንዷ ሆናለች። አሜሪካውያኑ ላለፉት በርካታ ዓመታት የእኛን አቅም በርቀት የምትከተለው ሩሲያ ናት ብለው ያስቡ ነበር። ቻይናንም ከነሱና ከሩሲያ ቀጥሎ ነበር የሚያስቀምጡት። አሁን ላይ ነገሩ ግን የተገላቢጦሽ ሆኖ ተገኝቷል። የሀገራትን የጦር ሰራዊት አቅም በተመለከተ ደረጃ ለማውጣት በርካታ መመዘኛዎች ከግምት ውስጥ የሚገቡ ሲሆን በተናጠል የአየር ኃይል አቅምን በተመለከተ ደግሞ ከቻይና በልጣለው ከሩሲያ መስተካከላለሁ ብላ ስትታበይ የነበረችው ፈረንሳይ በተለይ በራዳርም ሆነ በሚሳኤል አይደፈርም በምትለውና ራፋኤል በመባል በጠራችው ተዋጊ ጀቷ ደረቷን ትነፋ ነበር። ዋጋውም እጅግ ውድ ከመሆኑ አንጻር ጀቱን የመግዛት አቅም ያላቸው ሀገራት በተደጋጋሚ ጦርነት ውስጥ የሚገቡ አይደሉም። የአንዱ ዋጋ ብቻ ከ160 ሚሊዮን ዶላር በላይ የሆነው ራፋኤል ጀት በትክክለኛ ውጊያ ተፈትሾ የማያውቅ በመሆኑ ምዕራባውያኑ የፈረንሳይን ቃል አምነው ተቀብለው ነበር። ራፋኤልን ከገዙት ውስጥ አንዷ ደግሞ ህንድ ነበረች። ህንድ ብዛታቸው 5 የሆኑ እነዚህን ጀቶች ከፈረንሳይ የገዛች ሲሆን 5ቱም አንደኛ ደረጃ ምርቶች ነበሩ። የህንድ ጎረቤት የሆነችው ፓኪስታን ደግሞ የአየር መቃወሚያዋንም ሆነ ሚሳኤል ማስወንጨፍ የሚችሉ ተዋጊ ጀቶችን የምትገዛው ከቻይና ሲሆን ቻይና በመርህ ደረጃ የምትሸጣቸው የውጊያ ግብዓቶች ደግሞ ከእርሷ ተመሳሳይ መሳሪያዎች ደረጃቸው አነስ ያሉትን እንደሆነ ይታወቃል። ዓለምን ያስደነገጠው ጉዳይ የተከሰተው ታዲያ የህንድና ፓኪስታን ደም አፋሳሽ ጦርነት ላይ ነው። ህንድና ፓኪስታን ያከናወኑት ጦርነት በተለይ ደግሞ የአየር ላይ ውጊያቸው የፈረንሳይና የቻይና አቅም በተዘዋዋሪ
እየተለካበት ነበር። ይህ ክስተት እውነቱን እስኪገልጠው ድረስም ህንድ በራፋኤል ጀቶቿ ምክንያት በሰማይ ላይ ከፓኪስታን ብዙ እጥፍ ብልጫ እንዳላት አምናና ተማምና ነበር። ከፍተኛ ከሆነው ከዚህ በራስ መተማመናቸው የተነሳም ከ100 ሚሊዮን ዶላር በላይ ተጨማሪ በጀት በመመደብ ፓይለቶቿን ታሰለጥን ነበር። ከፈረንሳይም 2 ተጨማሪ ራፋኤል ጀቶችን ለመግዛት እየተዘጋጀች ነበር። በጦርነቱ ወቅትም እንደ 5ቱንም ራፋኤል ጀቶቿን በማሰማራት የፓኪስታንን ሰማይ በመውረር ጥቃት መፈጸም ጀመረች። የጀቶቹ ተልዕኮ ግን እንደታሰበው ስኬታማ አልነበረም። ፓኪስታን ሲናቅ የነበረውን ጂ10ሲ የሚባለውን ተዋጊ ጀትና በቻይና በተሰራው PL-15 በተባለው ሚሳኤል ማስወንጨፊያ አይነኬ ተብሎ የነበረውን ራፋኤል ጀትን ያውም 3ቱን ባንዴ መታ በመጣል ዓለምን ጉድ አሰኘች። በተለይ ደግሞ ህንድ ለዚህ ጀት ለአንዱ ብቻ ከነመለዋወጫው ያወጣችው 280 ሚሊዮን ዶላር መሆኑ፣ በተቃራኒው ደግሞ አንዱ የፓኪስታን ጂ10ሲ ጀት ጠቅላላ ወጪው 40 ሚሊዮን ዶላር መሆኑ ትክክለኛው በላጩ መሳሪያ የቱ እንደሆነ ያረጋገጠ ነው ተብሏል። ክስተቱን ተከትሎ የደነገጡት ህንዶችም ያለምንም ቅድመ ሁኔታ ለተኩስ አቁም ስምምነት ፈቃደኛ ሆነዋል። አይነኬ ተብሎ የነበረው የራፋኤል መፍረክረክን ተከትሎ ከአሜሪካ፣ ከፈረንሳይ፣ ከእንግሊዝና ከጀርመን የተወጣጣ የባለሙያዎች ቡድን የሚሳኤሉን ተፈጥሮ ለማጥናት ከጀቱ ፍርስራሽ ቆንጥራ ህንድ እንድትሰጣቸው ሲለምኑ ከቆዩ በኋላ ህንድ በመጨረሻ መስማማቷ ታውቋል። የእነዚህ ባለሙያዎች ትልቁና ዋናው ስጋት የሆነው ደግሞ ቻይና በመርህ ደረጃ እሷ ከምትጠቀመው አነስተኛ ደረጃ ያለውን ወደ ውጭ ሀገር የምትሸጥ ሀገር ከመሆኑ አንጻር ለፓኪስታን የሸጠችው ሚሳኤል ይህን ውድመት ማድረስ ከቻለ በእሷ እጅ የሚገኘውና ከዚህ ከፍ ያለ አቅምና ቅልጥፍና ያለው ሚሳኤል ደግሞ ምን አይነት አደገኛ ሊሆን ይችላል የሚለው ነው። በጦር መሳሪያዎች አቅሟ የተመነደገችው ቻይና ግን በዚህ ብቻ የተወሰነች አይደለችም። በቅርቡ 6 ጄኔሬሽን ስቲልዝ የሚባል ከእይታ ውጪ የሆነ ተዋጊ ጀት ማምርታ የተሳካ ሙከራን ያደረገች ሲሆን የእውነታ ደግሞ ገና 5th ጄኔሬሽን ላይ ያለችው አሜሪካን ክፉኛ አስደንግጧል። ይህ የቻይናው ስቲልዝ ጀት ቀደም እንዳሉት ጀቶች 3 ማዕዘን ቅርጽ ያለው ሳይሆን ከፍጥነቱና ሊያሳካው ከሚችለው ከፍታ አንጻር በራዳር ውስጥ የማይገባና በየትኛውም አይነት የአየር መቃወሚያም የማይመታ ነው። ያቅ ደግሞ ለምዕራባውያኑ ነገሮችን በእንቅርት ላይ ጆሮ ገድፍ አድርጎባቸዋል። የቻይና ወታደራዊ ልህቀት ዓለምን ከማስደመሙ እኩል ለምዕራባውያኑ ጭንቀት የሆነው ቻይና ከቀድሞ ባህሏ ፈንግጣ የጦር ቴክኖሎጂዋን ለምን ለማሳየት ፈለገች? ይህን ጊዜ ስለምን መረጠች? የሚሉት ጥያቄዎች ናቸው። ውድ የመሿለኪያ ቤተሰቦች ተረካችንን እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። ቻይና ከዚህ ክስተት ከወራት በፊት አሞፊቢየስ የተሰኘ ጀት መሸከምና ለበረራ ማንደርደር የሚችል ብቻ ሳይሆን በርካታ ወታደሮችን እስከ ሙሉ ትጥቃቸው መያዝ የሚችል መርከብን ሰርታ ይፋ አድርጋ ነበር። ይህ ሳያንስ በቅርቡ ደግሞ በሰማይ ላይ ጀት መሸከም የሚችሉትን የአሜሪካንን አሜሪካ ፎርዶችን ቁጭ በሉ የሚያሰኝ በርካታ ድሮኖችን የሚሸከም የሚያሰማራና የሚቆጣጠር የረቀቀና እጅግ ዘመናዊ የሆነ ጀት ሰርታ ይፋ በማድረግ በመጪው ሐምሌ ወር ይመረቃል ብላለች። በርካቶች ቻይና ቴክኖሎጂውን ቀደም ብላ ሰርታ ሳትሞክር አልቀረችም በማለት አስተያየት ይሰጣሉ። ለመሆኑ ከፓኪስታኑ ክስተት በኋላ ዓለም እየተነጋገረበት ያለው ይህ የረቀቀ ጀት መገለጫዎቹ ምን ናቸው? ልዩ የሚያደርገውስ ምንድን ነው? የጀት የኃያላኑን ሩጫ ዙሩን አከረረው የተባለውስ ለምንድን ነው? መጠሪያ ስሙ ጄዩቲያን ይባላል። ትርጉሙ ደግሞ የጠፈር ጣሪያ ወይም 9 ሰማይ ማለት ነው። ጀቱ ዓለምን በአድናቆትና በድንጋጤ ያስፈዘዘው ማበርከት ከሚችለው አገልግሎትና ማድረስ ከሚችለው ጉዳት አንጻር ነው እንጂ ያለ ምክንያት አይደለም። ልክ መብረር እንደምትችል
ግዙፍ እናት ሸራሪት ሊቆጠር ይችላል የተባለለት ጀት ሸራሪቱ አደጋ በገጠማት ጊዜ በሆዷ የተሸከመቻቸውን በመቶዎች የሚቆጠሩ ትናንሽ ሸራሪቶችን በየአቅጣጫው በማሰማራት የተነኮሳትን እንደምታስከብብና ራሷን ከአደጋ የምታስመልጥበትን አይነት ተግባር የሚፈጽም የዘመናችን የሚሊተሪ ጣሪያ የሆነ መሳሪያ ነው። ይህ ጀት በውስጡ የተሸከማቸውን ድሮኖች በአስፈላጊው ሰዓት አሰማርቶ ለቁጥጥር አዳጋች የሆኑ ጥቃቶች እንዲፈጸሙ ማድረግ ስለሚችልም ማዘርሺፕ የሚል ቅጽል ስም ወጥቶለታል። ጀቱ ግዙፍ ይሁን እንጂ ሰው አልባ ነው። በውስጡም በአንድ ጊዜ 100 አነስተኛ ድሮኖችን መሸከም የሚችል ሲሆን የተፈለገውን ኢላማ ለመምታት እንዲሁም ሌሎች ተልእኮዎችን ማሰማራት፣ ማቀናጀት፣ መቆጣጠርና መረጃ መሰብሰብ ይችላል። በውስጡ ያሉ ድሮኖች በሚሰማሩ ጊዜ ደግሞ በተናጥል የተቀናጀና የተናበበ ተግባርን ይፈጽማሉ። የሚፈጽሙትን የጥቃት አይነት መመሪያም ከዚህ ከተሸከማቸው ጀት ያገኛሉ። ይህ ጀት ከድሮኖቹ በተጨማሪ ከተሸከመውና ከታጠቃቸው ሚሳኤሎች አንጻር አስከፊው አውዳሚ ድሮን ነው ተብሏል። እንደ ሪፐር ካሉት የአሜሪካ ድሮን ተሸካሚዎችና ከሌሎች መሰል ጀቶች የሚለየውና የላቀ መሆኑን የሚያረጋግጡም በርካታ ይዘቶች አሉት። ይህ ጀት ከአሜሪካኖቹ ግሎባል ሃውክም ሆነ ከኤምኪው ራፐር ድሮን ተሸካሚዎች ብቻ ሳይሆን ከሌሎች ተዋጊ ጀቶችም በብዙ መስፈርቶች የላቀ ነው። ለምሳሌ ይህ የቻይናው ጀት 25 ሜትር ስፋት ያለው ሲሆን ሌሎቹ ጀቶች ግን የክንፍ ስፋታቸው ከ10 እስከ 13 ሜትር ብቻ ነው። ይህ ማለት የሚይዛቸው ድሮኖችና የሚያስወነጭፋቸው ሚሳኤሎች ብዛታቸው ከሌሎቹ በእጥፍ ይበልጣል ማለት ነው። የጀት 6 ቶን ወይም 600,000 ኪሎ ግራም የመሸከም አቅም ያለው ሲሆን ከተለመዱት ራዳሮችና የአየር መቃወሚያዎች አቅም በላይ በመብረርም ተልእኮውን ያላንዳች መሰናክል በሚገባ መፈጸም የሚችል መሆኑ ሌላው ትልቁ ልህቀቱ ነው ተብሏል። የጀት አየር ለአየርም ሆነ አየር ለምድር ሚሳኤሎችን በማስወንጨፍ ተዋጊ ጀቶች ላይ ኢላማ የሆኑ ስፍራዎች ላይ እንዲሁም ራዳሮችና የአየር መቃወሚያዎች ላይም ከፍተኛ ጉዳት ከማድረሱ በተጨማሪ አየር ላይ ሆኖ በሁለት በኩል በሚከፈቱት በሮቹ በኩል በሚለቃቸው ድሮኖች አማካኝነት ለመከላከል ፍጹም ከባድ በሆነ መልኩ የጠላት ቀጠናዎችን አሸብሮ አስከፊ ጥቃት በማድረስ ወደር የለውም ተብሏል። የጀት 600,000 ኪሎ ግራም የሚመዝን ጭነት ይዞ 70 ኪሎ ሜትር ያህል መጓዝ መቻሉ ደግሞ ቻይና ከእርሷ በርካታ ርቀት ላይ ባሉ ስፍራዎች ላይ ወታደራዊ ተልዕኮዋን በስኬት ለመወጣት አስተማማኝ አቅምን ይፈጥርላታል ተብሏል። የጀት በተለይ ደግሞ ጸረ መርከብና ጸረ አየር መቃወሚያ ሚሳኤሎችን የታጠቀ መሆኑ መፈጸም የሚችለውን የተልዕኮ ስፋትና የጉዳት መጠን ከፍ ከማድረጉ ባሻገር ለሌሎች ጀቶች ደጀን ሆኖ በማገልገል የባህርና የአየር ላይ ድልን አስተማማኝ ያደርጋል ተብሏል። ይሁንና አንዳንዶች ድሮኑ ከራዳር መሰወር ቢችልም ግዝፈቱ ግን ለጥቃት ተጋላጭ አድርገዋል። ከዚህ አንጻር የሚሳኤል ማግኔት ቢባል ይቀላል ሲሉ ተደምጠዋል። የጀት ቻይና ለፓኪስታን እንደሸጠችላት እንደ ጄቴንሲ ጀት የአይሮፕላን ሲግናል ጃሜ ማድረግ አቅም ያለው ቢሆንም አንዳንድ ተቺዎች ግን በወታደራዊ ልምምድ ተሞክሮ ካልተመለከትን በስተቀር ይህን በፍጹም ማመን አንችልም ብለዋል። የቻይናን ጡንቻ በተዘዋዋሪ የቀመሱትና የደረሰባቸውን የገንዘብም ሆነ የሞራል ኪሳራ የሚያውቁት ህንዶች በተቃራኒው ቻይና ከዚህ ቀደም እንዳደረገችው በፓኪስታን በኩል ህንድ ላይ ይህንንም ጀት የመሞከር ሐሳብ ሳይኖራት አይቀርም ሲሉ ስጋታቸውን ይገልጻሉ። ይህ የቻይና ጀት የአይሮፕላኖችንም ሆነ የሚሳኤሎችን ሲግናል ጃም ማድረግ የሚችል ኤሌክትሮማግኔቲክ ቴክኖሎጂ የተገጠመለትና የተለያዩ አቅምና መጠን ያላቸው ሚሳኤሎችን የሚያስወነጭፍበት 8 ማስወንጨፊያዎችም አሉት። ጀቱ ጠቅላላ ክብደቱ 16 ቶን ቢሆንም ለምን የሚሸከመው ክብደት መጠን 6 ቶን ብቻ ሆኖ እንዲገደብ መደረጉን ቻይና ለመናገሯ ብዙ የደበቀቻቸው ነገሮች መኖራቸውን የሚያረጋግጥ ነው ሲሉ ህንዶች ተጨማሪ ስጋታቸውን እየገለጹ ነው። ጀቱ በከፍተኛ ፍጥነት በመብረር በተለያዩ የጠላት ኢላማዎች ላይ ድንገተኛ ጥቃት አድርሶ የመሰወር አቅሙ ከተደበቁት በርካታ ሚስጥሮች ውስጥ አንዱ ነው ሲሉም ተደምጠዋል። በወርሃ ሐምሌ መጨረሻ የዚህ ጀት አቅም በተግባር ለእይታ ሲበቃም ሁሉም ባይሆን ብዙ ነገሮች ግን የበለጠ በግልጽ ይታወቃሉ ተብሏል። ውድ
ውድ የቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ እና ላይክ ማድረግ አትርሱ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ